ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አልሙሰና ኢብኑ ሐሪሳ አሸይባኒ ረዲየላሁ አንሁ። ክፍል 2። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን የቁርአን አንቀጽ አነበቡለት። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም አላ ቱሽሪኩ ቢሂ ሸይአ وبالوالدين إحسانا ولا تقتلوا أولادكم من إملاق نحن نرزقكم وإياهم ولا تقربوا الفواحش ما ظهر منها وما بطن ولا تقتلوا نفس التي حرم الله إلا بالحق ذلكم وصاكم به لعلكم تعقلون። ኑ ጌታችሁ በእናንተ ላይ እርም ያደረገውን ነገር በእርሱም ያዘዛችሁን ላንብብላችሁ በላቸው። በእርሱ በአላህ ምንም ነገር አታጋሩ። ለወላጆቻችሁም በጎን ሥራ ስሩ። ልጆቻችሁንም ከድህነት ፍራቻ አትግደሉ። እኛ እናንተንም እነርሱንም እንመግባለንና መጥፎ ሥራዎችንም ከእርሷ የተገለጸውንም የተደበቀውንም ሁሉ አትቅረቡ። ያችንም አላህ እርም ያደረጋትን ነፍስ በሕግ ቢሆን እንጂ አትግደሉ። ይሃችሁ ታውቁ ዘንድ አላህ በእርሱ አዘዛችሁ። ሱራ አልአንዓም ቁጥር 151። መፍሩቅ ይህን ሲሰማ በጣም ከመደነቁ የተነሳ እንዲህ አለ፣ ይህ ከሰው ልጅ አእምሮ የሚፈልቅ ንግግር አይደለም። እንደዚያ ቢሆን ኖሮ ባወቅነው ነበር። ከዚህ ሌላስ ወደ ምንድነው ሰዎችን የምትጠራው? ነቢዩ ሰለላሁ ዐለይሂ ወሰለም አሁንም የሚከተለውን አንቀጽ አነበቡለት። ኢነላሃ የዕሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ ይዕዙኩም ለዓለኩም ተዘከሩን። አላህ በማስተካከል በማሳመርም ለዝምድና ባለቤትን በመስጠትም ያዛል። አስከፊም ከማመንዘር የሚጠላም ነገር ሁሉ ከመበደልም ይከለክላል። ትገነዘቡም ዘንድ ይገስጻቸዋል። ሱራ አልአንዓም ቁጥር 90። እርግጥ ነው አንተ ወደ ተከበረና መልካም ምግባር ነው ሰዎችን የምትጠራው። ጎሳዎችህ ሊቀበሉህ በተገባቸው ነበር። ምን አይነት ርጉም ህዝቦች ናቸው አለ መፍሩቅ። መፍሩቅ ሃኒ ኢብኑ ቀቢሳ በዚህ ውይይት እንዲሳተፍ በመፈለጉ እንዲህ አለ። ይህ ሃኒ ኢብኑ ቀቢሳ ሲሆን የሃይማኖት መሪያችን ነው። ሃኒም እንዲህ አለ፣ የቁረይሹ ሰው ሆይ የተናገርከውን ነገር ሁሉ አዳምጠናል። ይሁን እንጂ ሃይማኖታችንን በአንድ ጊዜ በመልቀቅ አንተን ብንከተል ችኩልነት ነው። ይህን ማድረግ ጥበብ የጎደለው ድርጊት ነው የሚሆነው። በመጀመሪያ ህዝቦቻችንን ማማከር ይኖርብናል። ይህን ካለ በኋላ ወደ አልሙሰና ኢብኑ ሐሪሳ ፊቱን አዙሮ ይህ አልሙሰና ይባላል፣ ዋና ሹማችን የጦር መሪያችን ነው አለ። አልሙሰናህም እንዲህ አለ፣ የቁረይሹ ሰው ሆይ የተናገርከውን ነገር ሁሉ አዳምጠናል። የኔም መልስ ከሃኒ ኢብኑ ቀቢሳ የተለየ አይደለም። በዚህ ላይ የሚጨምረው ሐሳብ በአረብ ግዛቶች ውስጥ ልናግዝህና ልንጠብቅህ እንደምንችል ላረጋግጥልህ እችላለሁ። ከዚያ በመለሰ ግን
በፋርሳውያን ግዛት ውስጥ ይህን ማድረግ አንችልም። ምክንያቱም ወደዚያ ምድር ለመጀመሪያ መተን ስንሰፍር ከፋርሱ ንጉሥ ጋር አዲስ ነገር ላናመጣና ሌሎች ሰዎችንም በግዛቱ ውስጥ ላናሰፍር ቃል ተጋብተናል። ይህ አንተ የምትጋብዘን ነገርም ሳስበው እርሱን ደስ አያሰኘውም። ነቢዩ ሰለላሁ ዐለይሂ ወሰለምም እንዲህ አሉ፣ የሰጣችሁኝ መልስ መጥፎ አይደለም። እውነቱን እስከተናገራችሁ ድረስ የአላህ ሃይማኖት የሚጠነክረው በትክክል በተገነዘቡት ሰዎች ብቻ ነው። አሁን አንድ ጥያቄ ልጠይቃችሁ እፈልጋለሁ። አላህ የፋርስን ግዛት ሀብትና ሴቶችን ቢያጎናጽፋችሁ በብቸኝነት ትገዙታላችሁን? ለዚህ መልስ የሰጠው አኑዕማን ኢብኑ ሸሪህ ይህን ለማድረግ እንምላለን። አልሙሰና ኢስላምን የተቀበለው በ9ኛ ዓመተ ሂጅራ ሲሆን ይህ የሆነው ከጎሳው አባላት ጋር በመሆን አንድ የልዑክ ቡድን ወደ መዲና አቅንቶ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን በተጋባ ጊዜ ነበር። ታላቁ መላእክተኛ ሰለላሁ ዐለይሂ ወሰለም አልፈው ጓደኛቸውና አማቻቸው አቡበከር አስሲዲቅ የኸሊፋነቱን ወንበር እንደያዙ አልሙሰና እንደገና ወደ መዲና በመቅናት የሚከተለውን ሐሳብ አቀረበ። ውድ ኸሊፋ ሆይ፣ ሕዝቦቼ ከሞላ ጎደል ሁሉም እስላምን ተቀብለዋል። በመሆኑም የእነርሱ አጋዥ አድርገው ይሹሙኝና በምስራቁ በኩል ፋርሳውያንን ገትሬ በመያዝ በዚያ በኩል ያለውን ሥራ እኔ ላቅልላችሁ። አቡበከር ረዲየላሁ አንሁም በሐሳቡ ተስማምተው የሕዝቦቹ መሪ አድርገው ሾሙት። በኑ ሻዕባን በአረብያ ሰሜን ምስራቅ በኩል በኢራቅ አቅራቢያ የሚኖሩ ጎሳዎች ናቸው። አልሙሰና ወደ ሕዝቦቹ ተመልሶ ከሰበሰባቸው በኋላ በፋርሳውያን ላይ ጂሃድ እንዲከፍቱ አዘዛቸው። እነርሱም ትዕዛዙን ተቀብለው በመዝመታቸው በኤፍራጥስ ወንዝ አቅራቢያ ተከታታይ የሆኑ ድሎችን በፋርሳውያን ላይ ተቀዳጁ። በዚህ በአልሙሰና በተመራው ዘመቻ ምስጋና ይገባውና በፋርሳውያን ውስጥ ታላቅ ሽብርና ፍርሃት ነገሰ። በዚሁ ዘመቻ ምክንያት ብዙ ፋርሳውያን ከማለቃቸውም በላይ ታላቅ የሆነ የምርኮ ሀብትም ተገኘ። አቡበክር ረዲየላሁ አንሁ ኻሊድ ኢብኑ ወሊድን በኢራቅ በኩል ላለው የሙስሊሞች ሰራዊት አዛዥ አድርገው ሲሾሙት በቀጥታ በአልሙሰና ሰራዊት ጋር ሄዶ ተቀላቀለ። ኻሊድ ኢብኑ ወሊድ ረዲየላሁ አንሁ በኢራቅ በኩል ከፋርሳውያን ጋር ባደረገው ጦርነት ሁሉ አልሙሰና ምትክ ያልተገኘለት ጠቃሚ አጋሩ ነበር። ከዚያም በላይ በጣም ጀግናና የተዋጣለት መሪም ነበር። ለዚህም ነው ኻሊድ ኢብኑ ወሊድ ረዲየላሁ አንሁ ወደ ሻም ሶሪያ በፍጥነት እንዲሄድ ሲታዘዝ አልሙሰናን ረዲየላሁ አንሁ የእርሱ ቦታ በጊዜያዊነት እንዲሸፍን አድርጎ ሄደው። በባብኤል ጦርነት ፋርሳውያን በወርሙዝ ጀዝብያ የሚመራ ታላቅ ሰራዊት አዘመቱ። ይህን የተገነዘበው አልሙሰና ሊጋፈጣቸው ሲዘምት በፋርሳውያኑ ሰራዊት ውስጥ የተሰለፉት የዝሆን መንጋ የሙስሊሞቹን ፈረሶች እያስደነበራቸው እንደሆነ ያስተዋለው። ስለሆነም አልሙሰና ጥቂት የሙስሊም ተዋጊዎችን በማደራጀት ዝሆኖቹ እንዲያጠቁ አደረገ። እነርሱም በተሳካ ሁኔታ ዝሆኖችን መግደል በመቻላቸው የፋርሶች ጦር ተፈቶ ተደመሰሰ። ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ብዙ የአረብ ዘላኖችና መናፍቃን ወደ ክህደት አዘንብለው ነበር። የኋላ ግን በሺዎች የሚቆጠሩ እየተጸጸቱ ወደ ኢስላም ተመለሱ። ያም ቢሆን አቡበከር ረዲየላሁ አንሁ ከሃይማኖቱ ያፈነገጠና ተጸጽቶ የተመለሰ ማንም ሰው በጂሃድ ላይ እንዳይሳተፍ ከልክለው ነበር። ከአቡበከር ረዲየላሁ አንሁ ሞት በኋላ ሰዎች ለዑመር ረዲየላሁ አንሁ ቃል ኪዳን ሲገቡ አልሙሰና ረዲየላሁ አንሁ ወደ መዲና በመምጣት እነዚያ ተጸጻቾች በጂሃድ መሳተፍ እንዲችሉ ይፈቅዱ ዘንድ ዑመር ረዲየላሁ አንሁን ጠየቋቸው። ዑመር ረዲየላሁ አንሁም ፍቃድ ሰጡ። ታላቁ ጀግና በ14ኛው ዓመተ ሂጅራ ከአልቃዲስያ ዘመቻ በፊት ታሞ ሞተ። እንደርሱም አድርጎ በኢራቅ ምድር በጀግንነት የተዋጋ እንደሌለ ብዙዎችም ይመሰክራሉ። የአልሙሰና ረዲየላሁ አንሁ ታሪክ በዚህ ተጠናቀቀ። በሌላ ሰሃባ ታሪክ በቀጣይ ሳምንት እስከምንገናኝ ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።